ለዛሬም የፍቅር እስረኞች ክፍል 5ን ይዤላችሁ ቀርቤያለሁ። ድራማው የሚጀምረው ቀድር ዘይነብን ሲያይ ሲታራን ትቶ የተፈጠረው ነገር ሊነግራትም ሲሄድ ነው። እሱ እያወራ ሳለ ድራክ ከአባቱ ጋር ይወርዳል። ዘይነብም እሱን ስታይ ትደነግጣለች። ከጥቂት ቆይታ በኋላም ናርዲሽን ለመውሰድ አምቡላንስ ይመጣል። ዘይነብና አባቷ ተሰናብተው ይወጣሉ። በዛንም ዘይነብንና ቀድርን በመኪናው ሊያደርሳቸው ይወስዳቸዋል። ድራክ ለሲታራም በአባቱ ላይ ስላደረገችው ነገር እንደሚያጋልጣት ይነግራታል። እሷም እኔ ከወደቅኩም አንተም አብረህ ትወድቃለህ ትለዋለች። ምክንያቱም ማርዲች ሰዎች ስለ በሽታው እንዲያውቁና እንዲያሴሩበትም አይፈልግም ነበር። ስለዚህ ሁሉንም ነገር በአንድ ጊዜ ላለማጣት የተሻለ መፍትሄ መፈለግ እንዳለባቸው ትነግረዋለች። ቀድር በመንገድ ላይ ሁሉም በሲታራ ቤት ስለሆነው ነገር እና ኦዛን ስለ ሲታራም የነገረውን ለዘይነብ ሲያወራ ይቆያል። ቤት ሲደርሱም ቀድር ይወርዳል። ዘይነብ ግን ከኦዛን ጋር ተመልሳ በመሳፈር ብቻቸውን የሚያወሩበት ቦታ እንዲወስዳት ጠይቀዋለች። መጀመሪያ ስራውን እንድትቀበል ሊያሳምናት ወደ ወሰዳት ቦታ ይወስዳታል። በእነዚህ ወራት ውስጥ እንዴት እንደተለወጠች ሲያነጻጽር እሷም ይህ ሁሉ የሆነው አንተ በነገርከኝ ቃላት ምክንያት ነው ትላለች። በመቀጠልም በአባቷ ፊት ስለ ሲታራ መጥፎ ማውራቱን እንዲያቆም ነግራው ትታው ትሄዳለች። ድራካውንም ከሲታራ ጋር እያወራ ነው። ከእንግዲህ ቪላው ውስጥ እንደሚኖርም እሷም የራሷ ድርሻ ስለሌላት ሌላ የምትሄድበት ቦታ እንድትፈልግም የአንድ ሳምንት ጊዜ ይሰጣታል። በማግስቱ ሲታራም ናርዲሽ በአልዛይመር በሽታ ምክንያት መመለሱ በሰው ሁሉ ዘንድ ከታወቀ በኋላ ወደ ቢሮ ለመሄድ ትዘጋጃለች። ነገር ግን ወደ ቢሮ ከመሄዷ በፊት ወደ ዘይነብ ቤት ትሄዳለች። አበባ ማስቀመጫ ይዛ በመሄድም ለቀድር ትሰጠዋለች። ቀድርም በጣም ይደሰታል። ነገር ግን አያቱም ወደ ቤት ሲመለስም ይጮህባታል። ከልጁ እንድትርቅም ይጠይቃታል። ዘይነብ በአባቷ ምክንያት መናገር ባትችልም ወጥታ ይቅርታ ትጠይቃለች። ሲታራም ወደ ቢሮ ከመሄዳቸው በፊትም አንድ ነገር እንዲጠጡ በመኪና ይዛት ትሄዳለች። ኦዛን ከሲታራ ቢሮ ለመውጣት ስለወሰነ ሌላ ቢሮ ባለቤት ከሆነችው ፊሱን ጋር ውል ለመፈረም ይነጋገራል። ፊሱንም ሲታራን ትፈራታለች። ነገር ግን ኦዛን እሱ እንደሚያስተካክለው ይነግራታል። ዘይነብንም እንዲያመጣ አስጠይቀውም እሱና ፍቅረኛው ከዚህ ዘመቻ በኋላ ከማህበራዊ ሚዲያ እንደሚርቁ ይነግራታል። ዘይነብ ከሲታራ ጋርም ተቀምጣ አያቷ ስላደረገው ነገርም ይቅርታ ትጠይቃለች። አያቷም ሁልጊዜም ከእናቷ ጋር እንደሚያመሳስላትና ስለ እናቷም ከስሟ ውጪ ምንም እንደማታውቅም ትነግራታለች። እናት ቢኖራት ትመኝ እንደነበረ ስትናገርም ሲታራ በንግግሯ ተነክታ እኔም እንዳንቺ አይነት ያለች ቆንጆ ልጅ ቢኖረኝ እመኝ ነበር ትላታለች። ድራክም ወደ ቢሮ ይመጣል። ሲታራና ዘይነብም ይደርሳሉ። ድራክ ከዘይነብ ጋር ለብቻው ማውራት እንደሚፈልግ ተናግረው ወደ ላይ ይወጣሉ። ሲታራ ወደ ቢሮዋ ከመግባቷ በፊት ድራክ ቢሮዋ እንደተቀየረ ይነግራታል። ሚናም ወደ አዲሱ ቢሮዋ እንድታደርሳትም ያዛታል። ድራክ መጀመሪያ እምቢ ብላ የነበረችው ዘይነብን ለመተዋወቅ ይሞክራል። ደካማ ነሽ እንዳይላት በማሰብ አብራው ለመሄድ ትስማማለች። ሚና ስለ ሲታራ በጣም ተጨንቃለች። ነገር ግን ሲታራም ጠንካራ መሆን እንዳለባትና አሁን ካለችበት ደረጃ ላይ በቀላሉ እንዳልደረሰችም ትነግራታለች። ዘይነብና ድራክ ለማውራትም ሲወጡም ኦዛንም ያያቸዋል። በቅናት ስሜትም ፍቅረኛውን ለምን እንደሚወስዳት ይጠይቃል። ዘይነብም ለጥቂት ጊዜ ሊያወሩ እንደሆነ ትነግረዋለች። ኦዛን በጣም ተከፍቶም እያያቸውም ይሄዳሉ። ቀድር ደግሞ ስለ አያቱ ባህሪ ቅርታ ለመጠየቅ ወደ ሲታራ ቪላ ለመሄድ ይሞክራል። ድራክ ለዘይነብ ሲታራ እየተጠቀመችባት እንደሆነና በአባቷም ላይ ተመሳሳይ ነገር እንደምታደርግም ያስጠነቅቃታል። ዘይነብ ግን በከዳት ጊዜ አጠገቧ የነበረችው ሲታራ እንደነበረችም ትነግረዋለች። በንግግራቸው መሃል መኪና ሊገጫት ሲልም ድራክ ይጎትታታል። በዚህም በመካከላቸው ልዩ ስሜት መፈጠር እንደጀመረ ይታያል። ቀድርም ወደ ሲታራ ቪላ ይደርሳል። እዚያም ማርዲሽ ጋር በመሄድም ዓለምን ሲዞር ስላየው ነገርም ያወራል። ዘይነብ ወደ ቤት ስትመለስ ኦዛን እየጠበቃት ታገኘዋለች። ኦዛን በጣም ተቆጥቶ ስለነበረም ትገረማለች። ኦዛንም ከእንግዲህ ለስራሽ ጥንቃቄ ማድረግ አለብሽ። እኔ ያለው ከድራክ ጋር አብረሽ መውጣትሽ ተገቢ አይደለም። ሰዎች ፍቅራችን ላይ ጥርጣሬ እንዲያድርባቸው ያደርጋል ይላታል። ዘይነብ መጀመሪያ ላይ እየቀለደ ይመስላት ነበር። በኋላ ግን ስራዬን በሚገባ እያከናወንኩ ነው፣ አትጨነቅ ብላው ወደ ቤት ትገባለች። ሲታራም ወደ ቪላ ስትመለስ ቀድር ከአርዲሽ ጋር ስለ ቀድሞ ሚስቱ ስለ ሜሌክ ሲያወራ ታገኘዋለች። ንግግራቸውንም አቋርጣ ዘይነብን በስልክም ካረጋጋች በኋላ ቀድርን ወደ ቤቱ ልታደርሰውም ትወስደዋለች። ሲታራ ስለ ሜሌክ ማንኛውንም መረጃ ከቀድር ለማግኘት ትሞክራለች። እሱ ግን ስለዚህ ጉዳይ ማውራት እንደማይፈቀድለትም ይነግራታል። እሷም ሁኔታውን ተረድታም ትተዋለች። ወደ ቤቱ ስታደርሰውም ቀድርን አያቱ ስላደረሰባት በደልም ከልቡ ይቅርታ ይጠይቃታል። እሷም እንዳልተቀየመች ነግራው ትሄዳለች። ከዚያም ለሚና ደውላም ስለ ዘይነብ እናት ማንኛውንም መረጃ በአስቸኳይ እንድታገኝላት ታዛለች። ሳሊም ከድራክ ጋር ይተዋወቃል። ምክንያቱም የእሱም የግል አሽከርካሪ ሆኖም ተቀጥሯል። ድራክ ወደ አባቱ ቪላ እንዲያደርሱ ያዟል። ሲታራም ጠበቃዋ ጋር እያወራች ሳለ ጠበቃው ቪላው ጥንታዊ ንብረት በመሆኑ ሊያደርገው የሚችለው ነገር እንደሌለ ይነግራታል። በዚህ ማለም ኦዛን ሊያነጋግራት ይመጣል። ድራክም እዚያ ይደርሳል። የኦዛንን መኪና በውጭ ያያል። ሳሊ ለኦዛን ለማስጠንቀቅ በተደጋጋሚ ቢደውልለትም ኦዛን ስልኩን አያነሳም። ኦዛን ሲታራን እነዚህን ሁሉ ዓመታትም አታለልሽኝ፣ ባሌ ሞቷል ብለሽኝ፣ እሱ ግን እዚህ ቤት ውስጥ ይገኛል ብሎ ይከሳታል። ሲታራም ለልቡ መሰበር ተጠያቂዋ እንዳልሆነች ትነግረዋለች። ድራክ ወደ ውስጥ ገብተው ምን እየተፈጠረ እንደሆነ ይጠይቃቸዋል።
ሲታራም ኦዛን ፍቅረኛውን በሰው ፊት ስለወሰድክበት ተቆጥቶ ነው ትሏለች። ድራክም ለኦዛን ይቅርታ ይጠይቃል። ዳግመኛም እንደማይደገም ቃል ይገባለታል። ኦዛንም ከቪላው ሲወጣ ሳሊ ስለሚያደርገው ነገር ሁሉም ይጨቃጨቀዋል። ለአንተ በማይመጥን ሴት ምክንያትም ሁልጊዜ በሲታራ ተጽዕኖ ስር ትወድቃለህ ይሏል። ድራክም አባቱን አይቶ ሲመለስ ሲታራን ሌላ የምትኖርበት ቦታ እንድትፈልግም የ5 ቀን ጊዜ ብቻ ይሰጣታል። የዘመቻው ቀን ይደርሳል። ቀድር ከዘይነብ ጋር መሄድ ቢፈልግም ዘይነብ ግን ይዛው መሄድ እንደማትችልም ትነግረዋለች። በኋላም ነማም ቀድርን ወደ መሱድ ሱቅ ትወስደዋለች። ዘይነብ ወደ ቢሮ ትደርሳለች። ሲታራም ወደ ውበት ሳሎን ይዛት ትሄዳለች። ኦዛንም ውሉን በቅርቡ እንደሚፈርድም ሊነግረው ወደ ድራክ ቢሮ ሄዳል። ድራክ ግን በጉዳዩ ላይ በጥንቃቄ እንዲያስብና እንዳይቸኩል ይመክራል። ዘይነብና ሲታራም የውበት ሳሎኑ ሲደርሱ እዚያው ፊሱን ታገኛቸዋለች። ፊሱን ለዘይነብም ኦዛንን በመውሰዴ ተቀየምሽብኝ ይሆን ብላ ጠይቃታለች። ሲታራም ሁኔታው ስላልገባት ፊሱን ታብራራላታለች። ኦዛን መስራት የሚፈልገው ከእሷ ቢሮ ጋር እንደሆነ ትነግራታለች። ሲታራ በሁኔታው ተቆጥታ ለሚና ደውላ ኦዛንን በቢሮው ውስጥ ለማቆየት መንገድ እንድትፈልግም ታዛታለች። ነማና ቀድር መሱድ ሱቅ ይደርሳል። መሱድ ለቀድርም እዚያው ቅርብ ቦታ ጥቅል እንዲያደርስ ይጠይቋል። ቀድርም ጥቅሉን ይዞ ሄዳል። ሲታራም ወደ ቢሮ ተመልሳ ወደ ኦዛን ትገባለች። ከጀርባ የወጋኝ ውልህን ለመውሰድ በየቢሮ ትዞራለህ፣ ለዚህም ዋጋህን ታገኛለህ ብላ ታስጠነቅቋለች። ከዚያም ወደ ውበት ሳሎን ተመልሳ በዘይነብ ውበትም ትገረማለች። ምሽት ይሆናል። ቀድር ገና ወደ መሱድ ሱቅ አልተመለሰም። ነማም ትጨነቃለች። ቀድር በገበያው መሃል ሲሄድ መሌክን ያያታል። አይኑን ማመን አቅቶትም ከሩቅ ይመለከታታል። ሊያነጋግራት ቢሞክርም ነማ ገበያው ጋር ደርሳ ወደ ቤት ይዛው ትሄዳለች። ዘይነብ ወደ ዝግጅቱ ትደርሳለች። በጣም ቆንጆ ሆናለች። እሷና ኦዛንም አብረው ፎቶ ይነሳሉ። ድራክ በዘይነብ ውበትም ተደንቆ በትኩረት ይመለከታታል። ኢፔክ የዘይነብን ፎቶዎች እያነሳች ሳለ ሳሊን አይታም ታናግሯለች። ሚናም ይህንን ታያለች። ነማና ቀድር ቤት ይደርሳሉ። ነማም ቀድር መሌክን ማየቱን ለማንም እንዳይናገር ትጠይቋለች። ምክንያቱም ዘይነብ ታዝናለች። እሱም ትዕዛዟን ይቀበላል። ሚናም ከሲታራ አጠገብ ቆማለች። ነገር ግን ዝም ማለት አክቷት ወደ ኢፔክ ሄዳም ትጮባታለች፣ ታዋርዳታለችም። ኢፔክም ትታት ወደ መጸዳጃ ቤት ትገባለች። ሚናም ትከተላታለች። ዘይነብም ይህንን አይታ ምን እየተፈጠረ እንደሆነ ለማየት ትሄዳለች። ስትደርስ ሚና በኢፔክ ላይ መጥፎ ቃላትን ስትናገር ታገኛትና ትጣላለች። ዘይነብና ኢፔክ ሲወጡም ሳሊን ያገኙታል። ዘይነብ ለሳሊ አንተ የራስህ ሚስጥር አለህ ብላው ትሄዳለች። የዘመቻውን መክፈቻ ዝግጅት ይጀመራል። ሲታራ ግን በኦዛን ላይ ለመበቀል ስትል በዘይነብና በኦዛን መካከል ያለው ውልም የውሸት መሆኑን የሚገልጽ መረጃ በስክሪኑ ላይ ታሳያለች። ጋዜጠኞች ዘይነብን ይከቧታል። ሲታራ ግን ሁኔታውን ለማረጋጋትም የእሳት አደጋ ማስጠንቀቂያውን ታጫዋለች። ድራክ ዘይነብን ይዘው በፍጥነት ይወጣል። በመኪናውም ሊያደርሳት ሲል መንገድ ላይ አቁሞ ኦዛንን ትወጂዋለሽ ብሎ ይጠይቃታል። ዘይነብ ግን መልስ አትሰጠውም። ጥያቄውን ሲደጋግምባት ይህ አንተ ጉዳይ አይደለም ትለዋለች። ማግስቱ ሚና ለሲታራ ደውላ ሁሉም ደጋፊዎች ከዘመቻው ማፈግፈጋቸውንና ወሬው እየበረታ መሆኑንም ትነግራታለች። ተከታዮቹም እየቀነሱ መሆናቸውም ሲታራ በሰማችው ነገር በጣም ትደሰታለች። ቀድርም ቀኑን ሙሉም የእሱንና የመሌክን ፎቶ እያየም ሲቆዝም ይውላል። ዘይነብ ወደ ቤት ስትገባ ፎቶን ይደብቋል። እሷም ማዝኖ መስሏት ነበረ። ነገር ግን አያቱ ቀድር ከነማ ጋር ከተመለሰ ጊዜ ጀምሮ ጤነኛ እንዳልሆነ ይነግራታል። መሌክን በውበት ሳሎን ውስጥ እናያታለን። ስሟንም መህጃን ብላ ቀይረዋለች። ሲታራ ወደ ውበት ሳሎኑም ከኦዛን ጋር የነበራትን ውል የሰረዘችውን ፊሱንን ታገኛታለች። ፊሱንም ከእንግዲህ እነሱን እንደማትፈልግም ትነግራታለች። ሲታራም ወደ መህጃን በመሄድ ለዝግጅቱ ግብዣ ስላላከችላትም ይቅርታ ትጠይቃለች። መህጃንም ገና ከጉዞ መመለሷን ነግራት ተሰናብታት ትወጣለች። እሷም እንደወጣች በሳሎኑ ያለው ሴቶች ሁሉ ስለ እሷ መጥፎ ማውራት ይጀምራሉ። ወንዶችን የምታጠምድ ናት እያሉም ያሟታል። ሲታራ ወደ ቢሮ ተመልሳ ከሚና ጋር በመሆን ኦዛንንና ድራክን ለማጣላት ይስማማል። ሲታራ ለድራክም ከሁኔታው ብቸኛው ተጠቃሚ ኦዛን እንደሆነ ትነግረዋለች። በውጭ በኩል ደግሞ ሚና ለኦዛን ተመሳሳይ ነገር በመንገርም እርስ በርሳቸው እንዲጠራጠሩም ታደርጋለች። ዘይነብ ወደ ቢሮ ስትደርስም ሲጨቃጨቁ ታገኛቸዋለች። ሲታራም እሷ ራሷ የፈጠረችውን ችግር ለመፍታት በሚመስል ሁኔታ ወደ ቢሮም ይዛቸውም ትገባለች። ዘይነብ በውጭ ቆማ ሳለ ሚና ልታናገራት ትመጣለች። ሳሊም ወደ እነሱ ይመጣል። ዘይነብ ግን ከእንግዲህም ያክስቷን ልጅ እንዳያስቸግሯት ታስጠነቅቃቸዋለች። ሚና ስትሄድ ፎዚም ቆሞ ታየዋለች። ስልክ የምታወራ በመምሰል ሳሊ ኢፔክን ከመካከላቸው መርጦ በመኪናው እንደወሰዳት ሆን ብላ ትናገራለች። ፎዚ ይህንን ሰምቶ ይቆጣል። ሲታራ ለኦዛንና ለድራክም ችግሩን በጋራ መፍታት እንዳለባቸውም ትነግራቸዋለች። ድራክ ግን ችግሩ እንዲፈታ ብቻ እንደሚፈልግና ሌላ ምንም እንደማይፈልግም ይናገራል። ኦዛን ከቢሮ ሲወጣ ሲታራ ለድራክ ችግሩን የምፈታው ለአርዲሽ ስል ነው ትላለች። ኦዛን ደግሞ ችግሩን የምፈታው ለፍቅራችን ስል ነው ትለዋለች። ሲታራም ወደ ቢሮዋ ስትገባ ዘይነብ ውጭ መቀመጥ ስላልፈለገች እዚያው ታገኛታለች። ችግሩን የምፈታው ለአንቺ ስል ነው በማለትም ታረጋጋታለች። ምሽት ላይም ሲታራም በአርዲሽ ፊት ድሏን ታከብራለች። ሁሉም የውሸት መሆኑን የሚገልጽ መግለጫ በማውጣትም ችግሩ እንዲፈታ ታደርጋለች። ድራክ ስላደረገችው ነገር ሲታራን ለማመስገን ይሄዳል። በሌላ በኩልም ኦዛን አበባ ይዞ ወደ ዘይነብ ቤት ይሄዳል። ዘይነብ ምን እየተፈጠረ እንደሆነም ግራ ይገባታል። ፔክ በዚያው ስትልፍ አበባውን አይታም ለእሷ የመጣ መስሏት በደስታ ትቀበሏለች።
ዘይነብም ኦዛንን ልታገኘው ትወጣለች። ያደረገው ነገርም አስፈላጊ እንዳልነበረ ትነግረዋለች። እሱ ግን ከውስጡ የመነጨ ፍላጎት እንደሆነ ይነግራታል። በዚህ መሃልም የኦዛን ስልክ ይጮሃል። ድራክ ደውሎ ስለተፈጠረው ነገርም ይቅርታ ይጠይቋል። ለዘይነብ ደግሞ በተለየ መንገድ ይቅርታ እንደሚጠይቃት ይነግሯል። እዚያው ቆመው ሳለም ድራክ ከፊታቸው ይገኛል። በአቅራቢያው ስለነበረም ይቅርታ ሊጠይቃት እንደመጣም ይናገራል። ኦዛን ወደ ዘይነብ ሲጠጋ በፍጥነትም ገፍትራ ታርቀዋለች። በሁኔታው ተረብሻም አላየውም ነበር ትላለች። ይህ ሁኔታም ድራክን በግንኙነታቸው ላይ የበለጠ እንዲጠራጠር ያደርጓል። ድራክም ተሰናብቶ ይሄዳል። እሱ እንደሄደ ዘይነብ ኦዛንን ገፍትራ ወደ እሷ እንዳይጠጋ ትነግረዋለች። እሱ ግን መጀመሪያ ተወጂ ነበር፣ አብረን እንድንሆን ትመኝ ነበር፣ አሁን ምን ተፈጠረ ይላታል። እሷም እውነተኛ ማንነቱን እንዳወቀች ነግራው ትታው ትገባለች። ኦዛን ወደ ሲታራ ይሄዳል። ለምን እንደመጣ ስትጠይቀው ሁሉንም ጉድለቶቼን አምነሽ የተቀበልሽኝ አንቺ ብቻ ነሽ ይላታል። ምሽቱንም አብረው ያሳልፋሉ። ፎዚ ወደ ቤት ተመልሶ ከሚና የሰማው ነገር እያሰበ ይጮሃል። ኢፔክንም ይመታታል። ዘይነብና ቀደር በጭንቀትም ያስጥሏታል። ማግስቱ ኦዛን ከሲታራ ክፍል ሲወጣ የአርዲሽ ነርስ ታየዋለች። ሲታራ ስትነቃም አንድ ሰው አይቶት እንደሆነ ትሰጋለች። እሱ ግን ከባሏ ውጪ ማንም እንዳላየውም ይነግራታል። ሲታራ ምንም ችግር አለመኖሩን ለማረጋገጥ ወጣ ብላ ትመለሳለች። እርሷ ግን አርዲሽን ልጅ እስኪመጣ ጠብቄ ያየሁትን ሁሉ እነግረዋለሁ ማለት ታረጋግጧለች። ቢናር ለዘይነብ ደውላ በቤት ውስጥ ችግር ስላለባት ዛሬ ጽዳት መምጣት እንደማትችልም ትነግራታለች። ስልኩን ስትዘጋም ድራክ ስለ ዘይነብና ስለ ኦዛን ጉዳይ እንድታጠና ያዛታል። በመካከላቸው ሚስጥር እንዳለ ይሰማል። ቢናር ለድራክ ሚስጥር እንዲኖር የምትመኘው በዝግጅቱ ቀን በዘይነብ እንደተማረክ ስላስተዋልኩ ነው ትለዋለች። እሱም ተረብሾ ምንም አይነት ስሜት እንደሌለውና ለስራ ብቻ እንደመጣም ይነግራታል። ኢፔክም ከአባቷ አያያዝ መሰልቸት ቤቱን ጥላ በተማሪዎች መኖሪያ ቤት ለመኖር ትወስናለች። ቀድርም ሊያጫውታት ይሞክራል። ከዚያም ከነማ ጋር ወደ መሱድ ሱቅ ይሄዳሉ። ዘይነብ ወደ ቀድር ክፍል ገብታ የእሱንና የእናቷን ፎቶ ታገኛለች። ፎቶንም ይዛ ትወጣለች። ወደ ኢፔክ ክፍል ስትመለስ አክስቷ ኢፔክን ስለሰማችው ወሬ ስታፋጥላት ታገኛለች። ኢፔክም ችግሯም ከአንድ ሰው ጋር ብቻ እንደሆነና እሱም ሆን ብላ ወሬውን ለአባቷ ያደረሰው ሰው እንደሆነ ትናገራለች። ሲታራም ከመጃን ጋር በማኛ ገንዳ አጠገብ ተቀምጣ ሳለ ዘይነብ ስለ አንድ ጉዳይ ልታናግራት ትደውላለች። ሲታራም ወደ ሆስፒታል ትሄዳለች። እዚያም ድራክን ታገኘዋለች። ሲታራና ድራክም አርዲሽን ይዘው ወደ ሐኪም ይገባሉ። ሐኪሙም የአርዲሽ ጤንነት መሻሻል ማሳየቱን በቅርቡም መንቀሳቀስ መብላትና መናገር እንደሚችል ይነግራቸዋል። ቀድርና ነማም መሱድ ጋርም ይደርሳል። ቀድር ጥቅሉን ለማድረስና መላይክን ለመፈለግ ይወጣል። ወደ ሲታራ ስንመለስ በጣም ተረብሻ ይታያል። ድራክም ከሐኪሙ ክፍል ሲወጡ አባቴ ምን እንደሚናገርና ምን እንዳደረግሽበት ለማወቅ በጉጉት እጠብቃለሁ ይላታል። ፎዚና ሳሊ በውጭ ቆመው ይጠብቋቸዋል። ፎዚ ሳሊን ከልጁ እንዲርቅ ያስጠነቅቋል። ወደ መኪናው ሲመለስ ኢፔክ ለሳሊ ትደውላለች። በፍቅረኛ ወሚና ምክንያት ፊቷ ላይ የደረሰውን ጉዳት ታሳየዋለች። ሳሊም ከእሷ እንዲርቅም ትጠይቀዋለች። ዘይነብ ወደ ቪላው ትደርሳለች። ድራክ እስኪመጣ ድረስም የእሱን የልጅነት ፎቶዎች ስትመለከት ትቆያለች። እሱ ከጀርባዋ ሲመጣ ካለ ፍቃድ ፎቶዎችን በማየቷ ይቅርታ ትጠይቀዋለች። ከዚያም እሱም ወደ አርዲሽ ሲወጣ ዘይነብ ከሲታራ ጋር ማውራት ትጀምራለች። ድራክ ወደ ላይ እንደወጣም ነርሷ ጠጋ ብላ ጠዋት ያየችውን ነገር ኦዛንም ከሲታራ ክፍል ሲወጣ ማየቷን ትነግረዋለች። ድራክ ለአባቱ ሲል እንደሚበቀልላትም ቃል ይገባላታል። ለሄደ ሲሰናበት ዘይነብ በመንገዱ ሊያደርሳትም አብረው ይወጣሉ። ዘይነብ ቦርሷን ስለረሳችም ድራክ ሊያመጣላት ሲሄድ የድሮ ፎቶዎችም የቀድርና የሜሌክ ፎቶ በስተትም ከቦርሳው ይወድቃል። በመኪና ውስጥ ድራክና ዘይነብ እያወሩ ይሄዳሉ። በመካከላቸውም የሳቢነት ስሜት ይታያል። አርዲሽ በማገገሙ በጣም ደስ እንዳላት ትነግረዋለች። በዚህ ጊዜም ድራክ ከነርሷ የሰማውን ነገር አስታውሶም ይከፋዋል። ዘይነብ ለምን እንደታወከ ስጠይቀውም አስፈላጊ ነገር እንዳልሆነ ይነግራታል። ሲታራም ዘይነብ የጣለችውን ፎቶ የሜሌክን ፎቶ ታገኘዋለች። ቀድር ሜሌክን ሳያገኛት በመመለሱ በጣም አዝኖም ከነይማ ጋር ወደ ቤት ይመለሳል። ነይማ በሚቀጥለው ቀን እንደሚያገኛት ትነግረዋለች። ዘይነብ ቤት ደርሳም ተሰናበቷለች። ወደ ቤት ስትገባም ፎቶውን ትፈልጋለች። ሲታራ ቪላ እንደጣለችው ስታውቅም ቀድር በጣም ይበሳጫል። ሲታራ ለኦዛን ደውላም ሁልጊዜ የሚገናኙበት ቦታ እንዲገናኙ ትቀጥራለች። ነርሷም ንግግራቸውን ሰምታ ወዲያውኑ ለድራክ ትደውላለች። በምሽትም ሲታራም ኦዛንን ለማግኘት ትወጣለች። ድራክ ግን አባቱን ከማጋር እንደምትከዳው ለማወቅ ይከተላታል። በዚህ ጊዜም ቀድር ፎቶን ለመውሰድ ወደ ሲታራ ቪላ ይመጣል። ወደ ውስጥ ሲገባም አርዲሽን ያገኘውና አጠገቡ ይቀመጣል። ቀድርም አጠገቡ ሆኖ ሲያወራ አርዲሽ እጁን በቀድር ፊት ላይ ይጭንና ማነህ ብሎ ይጠይቋል። ቀድርም አርዲሽ መናገሩም አይኑን ማመን ያቅቷል። ሲታራ የተቀጣጠሩበት ቦታ ትደርሳለች። ድራክም እያየ ነው። እሷና ኦዛንን አብሮ ያያቸዋል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?